መጽሐፍ ቅዱሳችንን ሉቃስ ወንጌል ምዕራፍ 24 ከቁጥር 49 ጀምሮ ያለውን ቃል እናወጣለን። በኢየሱስ ስም አነባዋለሁ። አንብበው። እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ሃሌሉያ አሜን። ከላይ ምንን እስክትቀበሉ? ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ተመሳሳይ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እግዚአብሔር ቃል ሲናገር መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ይላል ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማሪያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። በዚህ ባነበብነው ሁለቱም ስፍራ ላይ ተናጋሪው ኢየሱስ ክርስቶስ ነው። የተናገረው ደግሞ ለደቀ መዛሙርቱ ነው። ኢየሱስ ክርስቶስ ከሕዝቡ ጋር በሚሰበሰብበት ጊዜና ደቀ መዛሙርቱን ደግሞ ለብቻ በሚሰበስብበት ጊዜ ብዙ የተለያየ ነገር ነው የሚናገረው። ማለት ደቀ መዛሙርቱን ብቻ ሰብስቦ በሚያወራበት ሰዓት ላይ ቁልፍ የሆኑ ነገሮችን ይነግራቸዋል። ለዚህ በተለይ እነዚህ ሁለቱም ስፍራ ላይ የሚገኙት ኢየሱስ የተናገራቸው ቃሎች የመጨረሻ እሱ ከማረጉ በፊት እንግዲህ ሞቶ ተነስቶ ለሐዋርያቶች በ40 ቀን ውስጥ አልፎ አልፎ እየታያቸው ባለበት ሰዓት ላይ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ የተናገራቸው ሐሳብ ነው። የተናገራቸውን ነገር ስንመለከት ደግሞ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምንድነው ያላቸው? መንፈስ ቅዱስ በእናንተ ላይ ይወርዳል አላቸው። እሱ በወረደ ሰዓት ላይ ኃይልን ትቀበላላችሁ አለ። እሱ ሲወርድ ምንን ትቀበላላችሁ አላቸው? ኃይልን ትቀበላላችሁ አለ። ኃይልን ስትቀበሉ ደግሞ በኢየሩሳሌም ብቻ አትቀመጡ። ከኢየሩሳሌም አልፋችሁ ወደ ይሁዳ፣ ከይሁዳም አልፋችሁ እስከ ሰማሪያ፣ ከዛም እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ኢየሱስ ክርስቶስ በዚህ ቃል ንግግር ውስጥ አንድ ነገር ተናግሯል። ኃይል ሰጪ መንፈስ ቅዱስ ነው። ከሱ ደግሞ ኃይልን ለመቀበል በራችሁን ዘግታችሁ ተቀመጡ የሚል ሐሳብን ኢየሱስ ተናግሯል። አሁን ባለንበት ዘመን፣ በዚህ ዘመን ፍጻሜ ላይ አሁን ባለንበት ሲዝን ላይ አማኞች ሁል ጊዜ ኃይል ሲፈልጉ መቅረብ ያለባቸው የመንፈስ ቅዱስ ዙፋን ስር ነው። ኃይል የሚሰጠው ሰጪው መንፈስ ቅዱስ ስለሆነ ማለት ነው። ባይዘዌ ዳዊትም ሲናገር እንደዚህ ብሏል። መዝሙር 62:11 ላይ እግዚአብሔር አንድ ነገር ተናገረ፣ እርሱንም ሰማው አለ። ኃይል የእግዚአብሔር ነው አለ። በሰማይም ይሁን በምድርም ከምድርም በታች ኃይል የተባለ ነገር ሁሉ የእግዚአብሔር ነው። የኃይል ምንጩ ራሱ እግዚአብሔር ነው። ኃይል የዲያብሎስ አይደለም። ኃይል የነገስታት አይደለም። ኃይል በምድር ላይ ያሉ ፍጥሮች አይደለም። ኃይል እግዚአብሔር ነው። ኃይል የመላእክቶችም አይደለም። ኃይል የማን ነው? እጅ ይነሳና ኃይል እግዚአብሔር ነው በሉ። ድገሙና ተናገሩ። ኃይል እግዚአብሔር ነው። ኃይልንም የሚሰጠው ራሱ እግዚአብሔር ነው። ታውቃላችሁ፣ ይህን ሰይጣን እጅ ላይ ያለው ኃይል እንኳን የራሱ አይደለም። ራሱ የፈጠረው ራሱ ያመጣው ኃይል አይደለም። ሰይጣን እጅ ላይ ያለው ኃይል እንኳን እግዚአብሔር የሰጠው ኃይል ነው። ስጋ ለባሽ የተሰጠው ኃይል፣ ስጋ ለባሽ በእጁ ላይ የተቀመጠ ኃይል ራሱ አመንጭቶ ራሱ አምጥቶት ለፍቶ ጥሮ ግሮ ያመጣው ኃይል አይደለም። እግዚአብሔር የሰጠው ኃይል ነው። ሲያጠገባችሁ በቀኝም በግራም ያለን ሰው ኃይል የእግዚአብሔር ብቻ ነው በሉት። ሰጪውም እሱ ነው በሉ። ኃይሌ ማን ነው? ኃይሌ ማን ነው? ኃይሌ ማን ነው? ሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ ኢየሱስ ሲናገር እባብና ጊንጡን ትረግጡ ዘንድ አለ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። ይሲ ጠላታችን ኃይል አለው። ነገር ግን በሱ ኃይል ላይ ለኛ ስልጣን ተሰጥቶናል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ፣ የሚጎዳችሁ ምንም አይኖርም አለ ጌታ ኢየሱስ። አንድ ነገር ልብ ብላችሁ ስሙኝ። አሁን ያለንበት የእግዚአብሔር መንግስት ሐዋርያው ጳውሎስ እንደተናገረ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ላይ ያወጣለን። አንብበልን። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለምና። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለም። ወንጌላችን የታመመ ይፈውሳል ተብሎ ተከድኖ የሚቀመጥ ጉዳይ አይደለም። ወንጌላችን የሞተ ያስነሳል ተብሎ ተነግሮ ከዛ ተከድኖ የሚቀመጥ ቃል አይደለም። ወንጌላችን ታሪክ ይቀይራል ተብሎ ተነግሮ ተከድኖ የሚቀመጥ ጉዳይ አይደለም። ዛሬም
ኃይል ያለበት የሞተን የሚያስነሳ ሽባን የሚተረትር አሜን። የሰዎችን ታሪክ የሚቀይር አሜን። የተዋረደን የሚያከብር አሜን። የሳተውን የሚመልስ ነው። አንድ ሰው ጮሆ አሜን ይበል። አሜን። የእግዚአብሔር መንግስት በቃል ብቻ አይደለም አለ። በምንም ነው አለ? በኃይልም። በዚህ ያለን ቅዱሳን፣ በዚህ የተሰበሰብን ሰዎች አንድ ነገር ዛሬ ሊገባን ይገባል። ሐዋርያቶች ህይወታቸውን ስትመለከቱ የቀድሞ ቤተክርስቲያን በየዕለቱ የገባቸው ነገር ስላለ በመንፈስ ቅዱስ እግር ስር ራሳቸውን ያዋርዱና በኃይል ተሞልተው ይወጣሉ። በየዕለቱ በመንፈስ ቅዱስ እግር ስር ይቀርቡና ኃይል ሰጪው እሱ እንደሆነ ስለገባቸው ከመንፈስ ቅዱስ ሁሉ ጊዜ ኃይልን ይቀበላሉ። ኢየሱስ ክርስቶስ አስቀድሞ ከመሄዱ በፊት በደብረ ዘይት ተራራም ላይ የመጨረሻ የነገራቸው ንግግር ይህ ነው። ከኢየሩሳሌም እንዳትወጡ አላቸው፣ ተጠንቀቁ አላቸው። ወጣችሁ ስለኔም እንዳትመሰክሩ አለ። ለምን መሰላችሁ? እነዚህ ሰዎች ምንም እንኳን ጌታ ኢየሱስ 3 ዓመት ተኩል ቢያስተምራቸው ያስተማራቸው አስተማሪ አንድ ሰባኪ አይደለም። አንድ መጽሐፍ ቅዱስ ብቻ አጥንቶ የሚሰብክ አስተማሪ ብቻ አይደለም። ራሱ ቃል የሆነ መለኮት የሆነ ወልድ የሆነ ጌታ ስጋን ለብሶ በእኛ መሃል ያደረው ጌታ ነው የሰበካቸው፣ ቃሉን ያስተማራቸው። ወንጌልን አይተውታል፣ ዳሰውታል፣ ጨብጠውታል፣ አብረውት ቁጭ ብለው በልተዋል። ነገር ግን ስለ ክርስቶስ መናገር አይችሉም። ለምን ሲባል የመንፈስ ቅዱስን ኃይል አልተቀበሉም። ለዚህ ነው ኢየሱስ ከኢየሩሳሌም እንዳትወጡ ነገር ግን እየጸለያችሁ እያላችሁ በጥቂት ቀን ውስጥ መንፈስ ቅዱስን ትቀበላላችሁ አላቸው። መንፈስ ቅዱስን ስትቀበሉ ኃይል በእናንተ ላይ ይወርዳል። ያ ኃይል እናንተ ላይ ሲመጣ ገደብን ሁሉ ከህይወታችሁ ላይ ያነሳና እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ዛሬ አንዳንዶቻችሁ ትልልቅ የተስፋ ቃል እግዚአብሔር ሰጥቷችሁ እዚህ የተቀመጣችሁ ያን የተስፋ ቃል የምትወርሱበትን ኃይል እግዚአብሔር በእናንተ ላይ ያመጣል። እግዚአብሔር በእናንተ ላይ ያመጣል። እግዚአብሔር በእናንተ ላይ ያመጣል። ሐዋርያቶች በጣም የሚገርመው በጥቂት ቀናት ውስጥ የሚል ተስፋ ቃል ስለነበራቸው ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለውን ቃል ይዘው በዓለ ሃምሳ በተባለ ቀን እንኳን በራቸውን ዘግተው ይጸልዩ ነበር። በበዓል ቀን ሰው ሰውን ሄዶ በሚጠይቅበት ቀን እነሱ ለዓለም ነገር እምቢ ብለው በራቸውን ዘግተው ይጸልዩ ነበር። በራቸውን ዘግተው እየጸለዩ እያለ ድንገት መንፈስ ቅዱስ የነበሩበትን ቤት ሞላው ይላል። ያ መንፈስ ቤቱን ሲሞላው በእያንዳንዱ ላይ የተከፋፈሉ ልሳኖች አስቀመጠባቸው። በእያንዳንዱ ላይ መንፈስ ሞላባቸው። ኃይልን ተቀበሉ። ኃይልን ከተቀበሉ በኋላ ወጡና የክርስቶስን ወንጌል በኃይልና በስልጣን መስበክ ጀመሩ። ምንን ስለተቀበሉ? ኃይልን ስለተቀበሉ። ኃይል ሰጪ ማን ነው? እስቲ መንፈስ ቅዱስ ነው በለው። ድገሙና ተናገሩ። የመጨረሻ ቃሉን እየሰማችሁ አንድ ጸሎት ጸልዩ። ኃይል የሚፈልግ ሰው እጁን ከፍ አድርጎ መንፈስ ቅዱስ ሆይ ኃይልን ስጠኝ በሉት። ተናገሩ እስቲ። የመጨረሻ ኃይልን ሳትለብሱ ከኢየሩሳሌም እንዳትወጡ አላቸው። ኃይል ለካ እንደሚለበስ ልብስ ነው። አንድ ሰው ኃይል ሲወርድበት የሚከበው ነገር አለ፣ የሚለብሰው ነገር አለ። ጠላት ሰፈር ላይ ሲሄድ ከሩቅ ይታያል፣ ከሩቅ ያስፈራል። የጨለማ ኃይል ከሩቅ ምላሽ ይሰጠዋል። ዛሬ በዚህ ያሉ የተጠሙ ሰዎች በኢየሱስ ስም ኃይልን ለብሰው ከዚህ ይወጣሉ። ኃይልን ለብሰው ከዚህ ይወጣሉ። ኃይልን ለብሰው ይወጣሉ። ኃይልን ለብሰው ይወጣሉ በኢየሱስ ስም። የክርስቶስን ወንጌል በአደባባይ የሚናገሩበትን ኃይል ይለብሳሉ። አንዳንዶች በስራቸው ላይ ያለን ተጽዕኖ ሁሉ ሰብረው የሚወጡበትን ኃይል ይቀበላሉ። ኃይልን ይቀበላሉ። ኃይልን ይቀበላሉ በኢየሱስ ስም። በዚህ ቃል ውስጥ አንድ ትምህርታዊ ነገር ልባችሁ ውስጥ ይቅር። ኃይል ሰጪ መንፈስ ቅዱስ ነው። ሁል ጊዜ አማኝ በመንፈስ ቅዱስ እግር ስር ቀርቦ በኃይል የሚሞላበት ጊዜ ሊኖረው ይገባል። በመንፈስ ቅዱስ ኃይል የማይሞላ ክርስቲያን ተራ የሆነ የክርስትና ህይወት የሚለማመድ ነው። ምን መሰላችሁ? ተጽዕኖ የማያመጣ ታምራትን የማያይ ድንቅና ምልክትን በህይወቱ ላይ የማይለማመድ ሰው ነው የሚሆነው። እግዚአብሔር በምሕረቱ ድንቅና ታምራትን በህይወቱ ላይ ያደርጋል። ነገር ግን ሁል ጊዜ በኃይል የሚሞላ ሰው በሚገባበት ቦታ ሁሉ የእግዚአብሔርን አሰራር ይመለከታል። የጌታን አደራረግ ይመለከታል። አሜን አሜን አሜን። በሚገባበት ቦታ ሁሉ ጠላት ያዘጋጀውን ነገር ሁሉ ሰብሮ ይወጣል።
በኃይል ስለሚሞላ ማለት ነው። ጸሎታችን የሆነ ነገር ለመቀበያ ብቻ መሆን የለበትም። በጸሎታችን መሃል በመንፈስ ቅዱስ እግር ስር ቀርበን ኃይልን የምንሞላበት ጊዜና ሰዓት ያስፈልገናል በሕይወታችን። ኢየሱስ ክርስቶስ አንድ ስፍራ ላይ ደቀ መዛሙርቱን ጠራቸውና ኃይልንና ስልጣንን ሰጣቸው። ኢምፓወር አድርጓቸው ስለነበረ ሂዱ አላቸው። ሁለት አድርጎ ላካቸው። ሄዱ። ሲሄዱም የተነገረባቸው ቃል አለ። ሞተን አስነሱ፣ ሽባውን ተርትሩ፣ የመንግስቱን ወንጌል ስበኩ ብሏቸው ነው የላካቸው። ኢምፓወር ተደርገው ስለነበረ ሄዱ። እነዚህ ሰዎች ሄደው አጋንንትን አስወጡ። ሲመለሱ ወደ ኢየሱስ አጋንንቶች እኮ ታዘዙልን፣ ይሄ የሆነ ሲሉት ኢየሱስ ክርስቶስ ደግሞ መልሶ ወስዶ ወደ ምድረ በዳ ወሰዳቸው። ነገር ግን እሱ ከነሱ ጋር በስጋ ሳይሄድ እንኳን ሄደው ግን ኢየሱስ የሚያደርገውን ነገር አድርገው የመጡበት ምክንያት በኃይል ስለተሞሉ ነው። ዛሬም መንፈስ ቅዱስ ብዙዎቻችንን በኃይል ሊሞላ ይፈልጋል። ነገር ግን ጸሎታችን ጀምሮ እስከሚያልቅ ከእግዚአብሔር ጋር ያለን ህብረታችን ጀምሮ እስከሚያልቅ ወይ ጥያቄ ነው ወይ የሆነ ነገር ነው ወይ ምድራዊውን ነገር ብቻ ያተኮረ ነው። እስቲ አንድ ነገር አድርጉ። ከዚህ ስትሄዱ በጌታ እግር ስር ስትቀርቡ የሆነ ሰዓት መድቡና በጸጋው ዙፋን ስር ቀርባችሁ መንፈስ ቅዱስ በሉት። አንተ ኃይል ሰጪ ነህ። አንተ ምንድነህ? አንተ ምንድነህ? ትላንት አባቶቼ ነቢያትን ሐዋርያትን ኃይልን ጠይቀው ኃይልን ሰጣቸዋል። እኔም ታናሽ ባሪያ ደካማ ባሪያ ነኝ። በእግዚአብሔር ፊት ስትቀርቡ ድካማችሁን ልትናገሩ ይገባል። በምድር ሁሉ ፊት ስትቀርቡ ብርታታችሁ ነው ሊወራ የሚገባው፣ እግዚአብሔር ከእናንተ ጋር ስላለ። እሱ ግን እያለ ከሱ ጋር እያወራችሁ ያለ አንተ ደካማ ነኝ መንፈስ ቅዱስ ኃይል ያስፈልገኛል በሉት። በሞመንት ያንን ባላችሁበት ሰዓት ላይ መንፈስ ቅዱስ በኃይሉ ይሞላችኋል። ዝም ብላችሁ ስትጸልዩ በ10ኛው ደቂቃ ሊሆን ይችላል፣ በ30 ደቂቃ ውስጥ ሊሆን ይችላል። የሆነ ነገር እናንተ ጋር ይመጣና ኢምፓወር ያደርጋችኋል፣ ቻርጅ ያደርጋችኋል። ያኔ ተነስታችሁ ስትወጡ ከፊታችሁ ያለ ተራራ ሁሉ ሜዳ ይሆናል። አገልግሎታችሁ ወጣችሁ ስታገለግሉ በተጽዕኖ ይሆናል። ተጽዕኖ የሚያመጣ አገልግሎት ይሆናል። በኃይል ያልተሞላ ክርስቲያን ግን በኃይል የማይሞላ ክርስቲያን ግን ተጽዕኖ የማያመጣ ክርስቲያን ነው። እስቲ ለአንድ ሰው ንኩና ንገሩት፣ የእግዚአብሔር መንግስት በሉት። በቃል ብቻ አይደለም በኃይል ነው በሉ። ኃይልን የሚሰጥ መንፈስ ቅዱስ አለ በሉት። ሁሌ ወደ እሱ እግር ስር ቅረብ በሉት። አሁን ዛሬ ስንጸልይ ብዙ ሰው በኃይል ይሞላል፣ የእግዚአብሔርን ኃይል ይቀበላል። ነገር ግን በየዕለት ህይወታችን ላይ የህይወታችን ፓተርን አድርገን በኃይል የምንሞላበት ጊዜ ያስፈልገናል። ያኔ የትኛው ምድር አገልጋዮች የትኛው ምድር ሄዳችሁ ስታገለግሉ ትምክታችሁ የለበሳችሁት ልብስ አይደለም፣ የሚያጅቧችሁ ሰዎች አይደለም፣ የተሰበሰበው ህዝብ አይደለም። ነገር ግን ተሞልታችሁ የወጣችሁት ኃይል የለበሳችሁት ኃይል ያ ትምክታችሁ ነው። የትኛውም ተጽዕኖ ከፊታችሁ እንደማይቆም ታውቃላችሁ። ሐዋርያው ጳውሎስ መልሶ እዛው አንደኛ ቆሮንቶስ ላይ ምዕራፍ 2 ቁጥር 4 ላይ እንዲህ ብሎ ተናገረ። እምነታችሁ በእግዚአብሔር ኃይል እንጂ አለ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር አለ። አንደኛ ቆሮንቶስ 2:4 ላይ ያወጣል። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። የእግዚአብሔር መንግስት በቃል ብቻ አይደለም በኃይልም ጭምር ነው። ዛሬ የተጠማችሁ በዚህ ቃል ላይ ቆመን ስንጸልይ፣ ስታገለግሉ፣ ስትዘምሩ፣ ስትጸልዩ፣ ወንጌልን ስትናገሩ ሽባው ይተረተራል በኢየሱስ ስም። የሞተው ይነሳል፣ እውሩ ይበራል፣ 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 ይበራል። አንድ አማኝ ካለ ጮሆ ኃይል ይበል። ድገም ውስጥ ጨምሮ አሁን የመጨረሻ መልበስ ይሁንላችሁ፣ መልበስ ይሁንላችሁ፣ መልበስ ይሁንላችሁ፣ መልበስ ይሁንላችሁ በኢየሱስ ስም። ኃይልን ስትለብሱ፣ ኃይልን ስትቀበሉ በምትሄዱበት ቦታ ሁሉ መፍትሄ ናችሁ። አጋንንቶች ፊታችሁ መቆም አይችሉም። የዲያብሎስ ሥራ ፊታችሁ መቆም አይችልም። የጨለማ ሥራ ፊታችሁ መቆም አይችልም። ዛሬ መንፈስ ቅዱስ ለብዙዎች ኃይልን ያለብሳል። በእኔ ህይወት ላይ ኃይል ይመጣል የሚል ሰው በደንብ ጮሆ አሜን ይበል።
ሐዋርያቶች በሚያገለግሉበት ዘመን አሁን እግዚአብሔርን አሳዩኝ ባካችሁ የሚል የለም። እዚህ ጋር ሰው ሲሞት ያሉ፣ እዚህ ጋር ሰው ከሞት ሲነሳ ያሉ፣ እዚህ ጋር እውሩ ከተወለደ ጀምሮ አይቶ የማያውቅ ሰው አይኑ ሲበራ ያሉ። በአንድ ጊዜ 5000 ሰው ይድናል፣ በአንድ ጊዜ 3000 ሰው ይድናል። በዚህ ዘመን ፍጻሜ ላይ ግን አንድ ነገር አምናለሁ። በኢትዮጵያ ቤተክርስቲያን ላይ የእግዚአብሔርን ኃይል በሙላት ተሸክመው የሚነሱ ትውልዶች ይገለጣሉ። በገሃነም ፊት ይገለጣሉ። በክፎች ፊት ይገለጣሉ። በጨለማ ፊት ይገለጣሉ። ኃይልን ለብሰው ይገለጣሉ። ይገለጣሉ በኢየሱስ። ይህም ብያችሁ ልንገራችሁ። አሁን ትንሽ ከማስተማር ወጥቼ ወደ ስብከት ልገባ ነው። ሆት ልሆን ነው የራሱ። ስሙኝ፣ ሙሴን አይታችሁታል? ሙሴ ምንድን ነው ስራው? አንድ ሰው ቶሎ ይመልስልኝ። የበግ ምንድን ነው? የበግ እረኛ የራሱን በጎች አይደለም የሰው በግ ነው የሚጠብቀው። ድንገት የሰው በግ እየጠበቀ እያለ ቁጥቋጦ ላይ እሳት ሲነድ ተመለከተ። ምንድነው ብሎ ይሄ ነገር ተገረመና ወደዛ ሄደ። ሲመለከት ቁጥቋጦ አይቃጠልም፣ እሳት አየ። እሳት ሲመለከት የእግዚአብሔርን ድምጽ በዛ ሰዓት ላይ ሰማ። እግዚአብሔርን መጣና እልካለሁ አለ። ወዴት ነው የምትልከኝ? ወደ ግብጽ ምድር ልካለሁ። ከማን ጋር? ብቻህን ልካለሁ። ካንተ ጋር እሆናለሁ አለ። ሄጄ ገብቼ ማላከ ቢሉኝስ? ያለና የሚኖር ላከኝ በላለ። ይህ ሰው ማንም አላጀበውም። አጠገቡ 1000 ሰው አልነበረም። አጠገቡ ጋርድ አልነበረም። ለብቻው ግን ግብጽ ገባ። ፈርዖን ቤት ገባ። ማንም ሳያጅበው ደመና ግን አጅቦት ገባ። ህልውና ግን አጅቦት ገባ። ልክ ወደዛ ቦታ ሲገባ ንጉሱን እንዲህ ብሎ ተናገረ። ያገለግለኝ ዘንድ ህዝቤን ልቀቅ አለ። ኡታካፓራ ዲያላ በረከቶሳ። ስሙኝ፣ ብቻውን ገብቶ የእግዚአብሔር ደመና እሱ ጋር ስላለ ነገስታት ፊት ቆሞ ያገለግለኝ ዘንድ ህዝቤን ልቀቅ አለ። ቆይ ስሙኝ፣ አንድ ሰይፍ ለሙሴ አይበቃውም? በስጋ ስታስቡ ፈርዖን አንድ ሰይፍ አስነስቶ ይህን ሰው ግደሉት ማለት አይችልም? ሊገለው አይችልም። እግዚአብሔር ሙሴን ወደ ፈርዖን ሲልከው አምላክ አድርጎ ነው የላከው። 10 ጊዜ ቤቱ እየገባ መቅሰፍት ያዛል። ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይሆናል ይላል። ሙሴ አጠገቡ ማንም የለም። ሙሴን ሊገድል አይችልም። ሙሴ ላይ ያለ ኃይል ላዩ ላይ የተቀመጠ ደመና አለ። ሙሴን ተራራው ላይ ከተቀበለው ኃይል በፊት ስትመለከቱት የበግ እረኛ ነበር። ኃይሉን ከተቀበለ በኋላ ግን ሙሉ የእስራኤልን ሕዝብ ነፃ የሚያወጣ ከጨለማ ወደ ብርሃን የሚያሻግር ታላቅ መሪ ሆነ። ቀኝ እጃችሁን አንሱ። ዛሬ በዴስቲኒያችሁ ላይ እግዚአብሔር ትልልቅ ነገር ያወራችሁ ሰዎች ከዚህ ቤት ሳትወጡ ኃይልን ተቀብላችሁ ትወጣላችሁ። ኃይልን ተቀብላችሁ ትወጣላችሁ። ኃይልን ተቀብላችሁ ትወጣላችሁ። እስቲ ጩሁና ኃይል በሉ። ድገሙ እስቲ። የመጨረሻ